ከአይሁድ የባሱ ክፉ መናፍቃን ድንግል ማርያም ላይ ይዘምታሉ። እንደኛ ሰውናት ተራ ሰውናት የምን ምልጃ ነው አታማልድም። ከእመቤታችን ጋር መጣላት ማለት ከራሱ ከክርስቶስ ጋር መጣላት መጋጨት ነው። እኛ ምን እመቤታችን ሆይ ስለዚህ እንወድሻለንና ምን እንወድሽ እውነተኛውን የጽድቅ መብል እውነተኛውን የህይወት መጠጥ ስለወለድሽልን ነው ይላል ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ትለዋለች ይላል። ይሄ አሁን ስለማን ነው የተጻፈው? ስለ ድንግል ማርያም። ስለዚህ ስለ ክርስቶስ ሕማሙ መከራው እነ ኢሳይያስ ከተናገሩ አስቀድመው ክርስቶስ ደግሞ የግድ መወለድ ስላለበት የሚወለድ ደግሞ ከድንግል ማርያም ስለሆነ አስቀድሞ እንዲህ አይነት ትንቢቶች ይቀመጣል። ስለዚህ ምን ልል ፈልጌ ነው? ለምን አይናቸው እንደተጋረደ ይገርመኝ። ሰማይና ምድርን የፈጠረ ያ ድንቅን አባት ክርስቶስ ኢየሱስን የተሸከመች ድንግል ማርያም እንዲያው እሷን አላስነሳም ማለት በራሱ እኮ ክህደት ነው። በቃ እንዲያው ይሄ በሎጂክም ካየ ነው ማለት ነውና አልዓዛርን ከመቃብር ያወጣ ጌታ ድጋሚ እድል የሰጠው አምላክ ድንግል ማርያምን እንዲህ ማስነሳት እንዲያው የሚያቀት ይመስላል። ኢየሱስ ለነሱ ቅርብ ነው አይደል? ሲጠሩት በያዳራሽ ለሷ ግን ሩቅ ነው። ነገራችን ላይ ኢቭን አላስነሳትም ማለት ራሱ እሱንም እኮ መስደብ ነው። ኢትዮጵያ ሰዎች ደማቸው ቢታይ ቆዳቸው ተገፎ ማርያም የሚል ጽሑፍ ይገኛል ይላልና ለእመቤታችን የነበረ ፍቅር በጣም ትልቅ ነው። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አንድ እግዚአብሔር መልካም ፈቃድ ትልቅ እየሰራን ያለ ስራ አለ። ኦርቶዶክስ የወጣት የሚል ጉባኤ እንግዲህ ልዩ የሆነ ኦርቶዶክስ የወጣት ጉባኤ ልናረግ ዝግጅት ላይ ነን። በፈረንሳይ ለጋ ሲሆን ጎራራ ኪዳነ ምሕረት ነሐሴ 9 ይደረጋል እና ይሄንን ጉባኤ ስናዘጋጅ እንግዲህ በጣም የምንፈልገው የገንዘብ ድጋፍ አለ። የኔ ተወዳጆች እግዚአብሔር ከረዳን በዋትስአፕ ቁጥር በ0964 17 18 19 ዋትስአፕ ብቻ ነው የሚሰራው። በዛ ስልክ ቁጥር ላይ መልእክታችሁን ብታስቀምጡልን ይደርሰናል። እንዲሁም ደግሞ በአካውንታችንም በ1222 38 61 56 ላይ የምትችሉትን ያክል ሰፖርት ብታደርጉ ይደርሰናል። ስለምታደርጉት ድጋፍ ሁሉ ከወዲሁ እኔ ወንድማችሁ በጣም አድርጌ ነው የማመሰግነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገራችን በኢትዮጵያና በመላው ዓለም ላይ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አረፈዳችሁ። አሜን። ቸሩ አምላካችን ሉለ ባህሪ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ እንደ ነጋሽ ሚዲያ ደግሞ ያለንበት ወቅት የሱባኤ ወቅት የፍልሰታ ጾም ወቅት እንደመሆኑ መጠን ዛሬ ደግሞ ከሌላ መምህር ጋር ተገናኝተናል ማለት ነው። ብዙ ስለ እናታችን ስለ ቅድስት ድንግል ማርያም የምናነሳው ሐሳቦች አሉ። አድማጭ ተመልካቾቻችን ሁላችሁም የትም እንዳትሄዱ ከኛ ጋር አብራችሁን ቆዩ ማለት እንፈልጋለን። እንግዲህ ለዛሬ እንግዳ አድርጌ እዚህ የጋበዝኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ ገሊላ ቅዱስ አማኑኤል ካቴድራል ቤተክርስቲያን አገልጋይ የሆነ እንደዚሁም ደግሞ በ2018 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚገኘው የቅድስት ሥላሴ ዩኒቨርሲቲ ተማሪ የነበረ ብቻ ሳይሆን ተምሮ ጨርሶ በከፍተኛ ማዕረግ በሜዳሊያ የተመረቀ ወንድማችን መምህራችን መምህር ዲያቆን አበራ ካሳን ነው እዚህ የጋበዝኩላችሁ። ሁላችሁም የትም እንዳትሄዱ አብረን እንቆያለን።
ወንድሜ መምህር አበራ እንኳን በደህና መጣ። እንኳን ደህና ቆያችሁ። ሁሉ መልካም፣ ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ በመግቢያ እንደተናገርኩት በ2018 እኔም እንግዲህ ካጠገብ ነበርኩ ሳስመርቅ ማለት ነው። ምናልባት አንድ ሁለት ፎቶ ለአድማጭ ለተመልካቾቻችን እናስኬደዋለን። በዚህ በ2018 በቅድስት ሥላሴ ዩኒቨርሲቲ 5 ዓመት የትምህርት ጉዞ አጠናከ በማዕረግ በሚዲያ ላይ ነው የተመረከውና በመጀመሪያ እንኳን ደስ አለ። ለምንድን ነው ይሄን ያነሳሁትኝ? አንዳንድ ጊዜ ክብር ለሚገባው ክብር ስጡ ስለሚል መጽሐፍ ቅዱስ በማዕረግ ተመረቀ በሚዲያ ላይ ተመረቀ ሲባል እንዲሁ ዝም ብሎ አይደለም። ብዙ ልፋት አለው፣ ብዙ ድካም አለው፣ ብዙ መውጣት መውረድ አለውና ያ ሁሉን ዓመት ጨርሰ በእውነት እግዚአብሔር ለዚህ ክብር አብቅቷል። እንግዲህ ዛሬ እንደ ነጋሽ ሚዲያ ደግሞ ያለንበት ወቅት የሱባኤ ወቅት ስለሆነ ስለ ሱባኤው የተወሰኑ ሀሳቦችን እናነሳና እንነጋገራለን ማለት ነው። ምናልባት ከዚህ ብንነሳ ብዬ አሰብኩኝ። ያለንበት ወቅት ጾመ ፍልሰታ እንደመሆኑ መጠን ፍልሰታ የሚለው ቃል ቀጥተኛ ትርጉም ወይ ፍቺው ምንድን ነው? እስኪ ከዚህ እንነሳና ወደ ቀጣይ ጥያቄዎች እንሄዳለን። መምህር እሺ፣ አመሰግናለሁ። በመጀመሪያ በመላው ዓለም ይህን መርሃ ግብር የምታደምጡ ወንድሞችና እህቶች እንኳን እመቤታችን ቅድስት ድንግል ማርያም ትንሣኤዋን እርገቷን ለምናስብበት ለዚህ ለፍልሰታ ጾም እንኳን አደረሳችሁ አደረሰን ለማለት እወዳለሁ። ወደ ጥያቄው ስገባ እንግዲህ ፍልሰታ የሚለው ቃል ራሱ ምንድነው ትርጉሙ የሚል ይመስለኛል። ፍልሰታ ያው ቃሉ የግዕዝ ነው። ፈለሰ ማለት ተሰደደ፣ ተለይቶ ሄደ፣ ተወሰደ የሚመሳሰሉ ትርጉሞች ይኖሩታል እና ፍልሰታ ስንል ወደ እመቤታችን ስናመጣው ያው ፍቺ እንዳገባብ ስለሆነ እመቤታችን ቅድስት ድንግል ማርያም ከዚህ ከአድካሚው ዓለም ከዚህ ከኃላፊው ዓለም ተለይታ ወደማያልፈው ዓለም ደስታ ወደ ነገሰበት እንደዚህ ዓለም ጭንቅ መከራ ወደ ሌለበት ወደማያልፈው ዓለም ተለይታ መሄዷን ማረጓን የሚያመለክት ቃል ነው። እንግዲህ እመቤታችን ቅድስት ድንግል ማርያም በዚህ ምድር 64 ዓመታት ኖራለች። 64 የሐዘን ዓመታት፣ 64 የመከራ ዓመታት ናቸው። ምክንያቱም እመቤታችን በዚህ ዓለም ስትኖር በደስታ አይደለም ያሳለፈችው። አይሁድ አጋንንት መከራ እያጸኑባት በብዙ መከራ ነው ያለፈችው። እንደውም ቅዱስ ያሬድ ይህን ሲገልጽ ምን አለ? በማይከል አስዋክ ዘጸገየት ጽጌ ሃይማኖት ዘበአማን ይላታል። በእሾህ መካከል ያፈራች እውነተኛ የሃይማኖት አበባ። እሾህ የተባሉት አይሁድ ናቸው። እሾህ የተባሉት አጋንንት ናቸው። በእነሱ መካከል እሷ ግን ንጽህናዋን ቅድስናዋን ሳትተው ንጽህናዋን እንደጠበቀች ያበበች የሃይማኖት አበባ ይላታል። እና ይህ የሚያመለክተው ምንድነው? በእነዚህ ሁሉ ፈተናዎች ውስጥ አልፋ 64 ዓመት ከስደቱ ጀምረን እስከ ቀራኔው ድረስ ያየችው መከራ ያን ሁሉ አሳልፋ በኋላ ደግሞ ወደ እረፍት አባቶቻችን ሀበተረወ ገነት ወሀበተ ነጽፈ እረፍት ይሉታል። ገነት ወደ ተከፈተበት እረፍት ወደ ተነጠፈበት ወደማያልፈው ዓለም እመቤታችን መሄዷን ማድረጓን የሚያመለክት ቃል ነው በአጠቃላይ ማለት ነው። በጣም የሚደንቅ ነው። እዚህ ጋር በጣም የደነቀኝ ቃል አይሁድና አጋንንት እመቤታችንን በምድር ላይ ብዙ መከራ ስቃይ አድርሰውባታል ያልከው ቃል በጣም የሚደንቅ ነው። እውነት ነው። እንዲሁ ሲዋጓት ነው የኖሩት። ምናልባት የአይሁዶች በዛ ዘመን እንግዲህ ተገቷል። የአጋንንቱ ግን ቀጥሏል አሁን ድረስ እንደምታየው። በተለይ ብዙ መናፍቃን አሁን ድረስ ከአይሁድ የባሱ ማለት ነው ከአይሁድ የባሱ ክፉ መናፍቃን ድንግል ማርያም ላይ ይዘምታሉ። እንደኛ ሰው ናት፣ ተራ ሰው ናት፣ የምን ምልጃ ነው አታማልድም፣ የሚያማልደን ኢየሱስ ነው እያሉ ብዙ መከራዋን በዛ ዘመን ያሳለፈችውን መከራ አሁን ደግሞ ድንግል ማርያም እንግዲህ በመንግስተ ሰማያት ነው ያለችው። ነገር ግን አሁን ድረስ አሉና ምናልባት ለእንደዚህ አይነት ሰዎች እስቲ እግረ መንገድን ትንሽ ነገር ብትል ብዬ ነው። ከዛ ወደ ቀጣይ ጥያቄ ሄዳለሁ። ጥሩ ነው። እንግዲህ እመቤታችን ቅድስት ድንግል ማርያም እኔ በእውነት አንዳንዴ እመቤታችን የሚሳደቡ ሰዎች ትክክል ናቸው አይደሉም ውስጥ ራሱ አንገባ፣ ግን ሎጂካል አይደለም የነሱ መናገር። ምክንያቱም ዝም ብለን የሃይማኖት ሳቢውን ትተን ራሱ ሎጂክን ብናይ እንግዲህ የአምላክ እናት ናት እያለን በአንድ በኩል የድህነታችን ምክንያትነት እያለን እሱን
የክርስቶስን አምላክነት የክርስቶስን አዳኝነት የማይክድ ሰው እናቱን መስደብ ማለት ሎጂካል ራሱ አይደለምና እውነት ለምናገር ቀደም እንዳልኩት በህይወት በዚህ ምድር ሳለች አይሁድና አጋንንት ሲዋጓት ነበረ። አሁንም ደግሞ የሚዋጋት ካለ የነሱ ተረፍ ነው ማለት ነው። ተረፍ አይሁድ ተረፍ አጋንንት ብለን ነው የምንሰየው። ምክንያቱም ድህነትን የሚጠላ ነው እመቤታችንን የሚጠላው። የክርስቶስን የማዳን ስራውን የሚጠላ ሰው ነው እመቤታችንን የሚጠላው። ስለዚህ ከእመቤታችን ጋር መጣላት ማለት ከራሱ ከክርስቶስ ጋር መጣላት መጋጨት ነው። ስለዚህ አባ ሕርያቆስ ኦ ማርያም በእንተ ዝናፈቅረኪ ሆነ አበኪልና እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስደየ ወዘባም። እኛ ምን እመቤታችን ሆይ ስለዚህ እንወድሻለንና ምንወድሽ እውነተኛውን የጽድቅ መብል እውነተኛውን የህይወት መጠጥ ስለወለድሽልን ነው ይላል። ያ ማለት እመቤታችንን ክርስቶስን ላስገኘች ነው እየወደድናት ያለ ነው። ታዲያ ጥፋቱ ምንድነው? እሷን መጥላቱ ደግሞ ምክንያቱ ምንድነው ወደሚል ጥያቄ ነው የሚወስደን ማለት ነውና በእውነት በዚህ ጾመ ፍልሰታ ደግሞ ከሁሉም ይልቅ አብዝተን የእመቤታችን ፍቅር የምናስብበት እመቤታችን የድነት ምክንያት ናት ስንል ዝም ብለን አይደለም። እመቤታችን ስጋዋን አንጽታ በመገኘቷ ነው ክርስቶስ ከሷ ተወልዶ ለኛ መድህን ይሆነልን ማለት ነው። ስለዚህ እሱን እያሰብን እመቤታችን ለሰው ልጆች ዋለችውን ውለታ እያሰብን ነው ይሄን ጾም በዚሁ አጋጣሚ የምንጾመውና ይሄን ለማለት ወዳለሁ። ልቦና ይስጣቸው። እዚህ ጋር ከዚህ ጋር በተያያዘ አንዳንድ ሰዎች እመቤታችን ስጋዋን ወደ ገነት የፈለሰው እንጂ አላረገችም ይላሉ። ለዚህም ደግሞ እንደ ማስረጃነት የሚጠቅሱት በሰዓታት ጸሎታችን ላይ ሰላም ለፍልሰተ ስጋኪ የሚለውን ሐሳብ ይዘው ነውና ያስተምሮ እንዴት ነው? ከምን አይነት አንፃር ነው? የሚጋጭ ነገር አለው? ከምን እስኪ የተወሰነ ሐሳብ ስተብራል። ልክ ነው። አዎ እንደዚህ የሚሉ ሰዎች አሉ። ምንድነው ፍልሰታ ስንል ቃሉን ብቻ በመምዘዝ የእመቤታችን ስጋዋ ነው ወደ ገነት የፈለሰው እንጂ እመቤታችን ሰውነቷ ማለት ስጋና ነፍሷ ተዋህዶ ወደ ሰማይ አላረገችም ለማለት ይጠቅሱታል። ይህንንም ቅድም መምህር እንዳሉት አባ ጊዮርጊስ ዘጋስጫ በሰዓቱ ላይ ሰላም ለፍልሰተ ስጋኪ እያለ ነው የሚጠቅሰውና ስጋዋ ነው የፈለሰው የሚል አስተምሮ ያመጣሉ። ነገር ግን ይሄ ፈጽሞ የተሳሳተ አስተሳሰብ ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም በእውነት አርጋለች። ይሄንም ደግሞ መጽሐፍ ቅዱስም ብዙ የሊቃውንት መጽሐፍትም ያን ነገር ያነሳሉ። በመጀመሪያ ደረጃ እመቤታችን አርጋለች የምንለው በእውነት ስለተነሳች ነው። ስጋዋ ብቻ ፈለሰ ካልን አልተነሳችም ወደሚል ነው የሚወስደው። ይሄ ደግሞ እንደተነሳች ደግሞ መጽሐፍትም ያረጋገጡት ነገር ነው። ነብዩ እግዚአብሔር ዳዊት መዝሙር 131 ቁጥር 8 ላይ ተንስ እግዚኦ ወስተረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ተነስ አንተና የመቅደስ ታቦት እያለ ይናገራልና ይሄ የሚያሳየን እመቤታችን እንደ ልጇ ትንሳኤ መነሳቷን ያሳየናል። ስለዚህ ስጋዋ ብቻ ነው የፈለሰው ለማለት ባትነሳ ነበር። እመቤታችን ነው በእርግጥ እንደ ልጇ ትንሳኤ ተነስታለች። ስለዚህ ስለተነሳች አርጋለች ማለት ነው። ይሄንን አንድ ያዘልኝ። ከዛ ውጪ ምናልባት እነሱ እንኳን የሚጠቅሱት የአባ ጊዮርጊስ መጽሐፍ መልካ ፍልሰታ ማለት ነው እሱ ራሱ እዛው ላይ መልስ ይሰጣል። ለምሳሌ ሰላም ለፍልሰተ ስጋኪ ይልና ምስለ ነፍስኪ ኢመዋቲ በተሰናዎ አሐቲ ይላል። ምስለ ነፍስኪ ኢመዋቲ ከማይሞት ነፍስሽ ጋር በተዋህዶ ለተደረገ ፍልሰተ ስጋሽ ነው የሚለው። ስለዚህ ፍልሰቱ የስጋ ብቻ ሳይሆን ከነፍስም ጋር ተዋህዶ ማለት ነው። ስለዚህ ሰውነቷ ራሱ ነው አንደኛ የፈለሰው ማለት ነውና እዚህ ጋር ይሄንን ልብ ማለት ያስፈልጋል። ስለዚህ እመቤታችን እንዳረገች የሚገልጽ ቃል ነው። እንግዲህ ፈለሰት የሚለው ለዛኛውም ቢያስኬድ ግን እንዳጋው ስንተረጉመው ግን አረገች ነው። እመቤታችን ፈለሰች ስንል አረገች የሚል ትርጓሜ ብዙ ሊቃውንት በዚያም ተረጉሙት እናያለን። እዛው መልካ ፍልሰታ ላይ ሰላም ለትንሳኤ ስጋኪልና ዘትንሳኤ ክርስቶስ መንታ ይላል። ከክርስቶስ ትንሳኤ ጋር መንታ ለሆነ አምሳል ለሆነ ትንሳኤ ሰላም እላለሁ ይላል። ስለዚህ እመቤታችን በእርግጥ ተነስታለች፣ እንዲሁ ደግሞ በእርግጥ ከዚህ ከኃላፊው ዓለም ወደማያልፈው ዓለም አረጋለች ማለት ነውና ብዙ ነገሮችን መጥቀስ ይቻላል። ነገር ግን በእርግጥም እመቤታችን ስጋዋ ብቻ ሳይሆን ስጋዋ ከነፍሷ ጋር ተዋህዶ ወደ ሰማይ አረጋለች ነው መልሱ። በጣም ቢገርም ነው። በዚሁ አጋጣሚ እዚሁ ተያያዥነት ያለው ምንድነው? አሁን እነዚህ መናፍቃን ለምሳሌ የእመቤታችን ትንሳኤዋን እርገቷን መጽሐፍ ቅዱስ ላይ ስላልተጻፈ አንቀበልም ይላሉ። መጽሐፍ ቅዱስ ላይ ስላልተጻፈ አንቀበልም የሚሉ አሉና እውነት መጽሐፍ ቅዱስ ላይ ይሄ ነገር ትንሳኤው እርገቷ አልተጻፈም? በምስጢርም በትንቢትም አልተጻፈም? እንዴት ነው የምታየው መምህር? ጥሩ ብለዋል። ምንድነው ይሄንስና በመጀመሪያ ደረጃ እዚህ ጋር ሳላነሳ ማለፈው ነገር ይሄ እመቤታችን አልተነሳችም አላረገችም የሚሉት
አሁን ዘመን የመጡ መናፍቃን ናቸው። እንግዲህ የፕሮቴስታንትን አስተምሮ የመሰረተው ሉተር ራሱ በተለያየ ጽሁፎች እመቤታችን እንዳረገች እንደሚያምን ጽፏል እና ይሄ አስተሳሰብ የመጣ የመናፍቃን አስተሳሰብ እንደሆነ መጀመሪያ እናያዘው። ሁለተኛ ጥሩ እርሶም ያነሱት ምንድነው መጽሐፍ ቅዱስ ላይ ስላልተጻፈ አንድ ነገር አይደለም ማለት አይደለም። ሌላም ደግሞ የምናስበው ምንድነው መጽሐፍ ቅዱስን እኛ የተቀበልነው በትውፊት ነው። ትውፊትና መጽሐፍ ቅዱስ ሁለት የማይነጣጠሉ ነገሮች ናቸው። መጽሐፍ ቅዱስ ትውፊትን ይጠብቃል፣ ትውፊት መጽሐፍ ቅዱስን ይጠብቃል። እርስ በርስ እየተጠባበቁ ትምህርትን ከትውልድ ወደ ትውልድ እንዲተላለፍ አግዘዋል ማለት ነው። ስለዚህ መጽሐፍ ቅዱስን ራሱ የሰጠችን ቤተክርስቲያን ናት። እዚህ ጋር ልብ ልንለው የሚገባ ጉዳይ ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ቤተክርስቲያን መጽሐፍ ቅዱስን ስትሰጥ ደግሞ በትውፊት ተቀብላ ነው። ስለዚህ ይህንን አንድ ልብ ማለት ያስፈልጋል። ከዛ ውጪ መጽሐፍ ቅዱስ ላይ ስለእመቤታችን እርገት ተጽፏል ወይስ አልተጻፈም የሚለውን እንግዲህ ጥያቄውን ስናይ በመጀመሪያ ደረጃ ያው መልሱ ባጭሩ ተጽፏል። ነገር ግን መጽሐፍ ቅዱስ ላይ የተጻፈበት አጻጻፍ አሁን እነሱ እንደሚፈልጉ ስላልሆነ ነው ብዙ ሰዎች ጥርጣሬን ወይም ኑፋቄን የሚያመጡት። ምንድነው መጽሐፍ ቅዱስ ሲጻፍ እንግዲህ ለአንድ ዘመን የተጻፈ አይደለም። እንግዲህ 8000 ዘመን መጥቷል አይደል? ለ8000 ዘመን የተጻፈ ነው። ስለዚህ መጽሐፍ ቅዱስ በምስጢራዊና በምሳሌያዊ ትርጉሞች የተሞላ ነው። ይህ ሆነው ለምንድነው ስንል ማወሳሰብ ተፈልጎም አይደለም፣ ሰው እንዳይረዳም አይደለም። ነገር ግን በየዘመኑ ያሉ ሰዎች ከሱ የሚጠቀሙበት ስለሆነ ማለት ነው። ስለዚህ አንዳንድ ሚስጥሮች የሚገባን እዛው ዘመን ላይ ስንደርስ ነው። እዛው ዘመን ላይ ካልደረስን ማይገባ ሚስጥሮች አሁን ለምሳሌ ስለ ዕለተ ምጽአት የተጻፉ ብዙ ነገሮች አሉ አይደል? ዮሐንስ ራእይን ብናይ አንዳንዶቹ አሁን ዘመን ራሱ ላንረዳው እንችላለን። ሊቃውንቱም ጊዜ ይፍታው ብለው የተዋቸው ነገሮች አሉ። ስለዚህ በዘመን የምንረዳው ነው። መጽሐፍ ቅዱስ ሚስጥራዊ ነው የሚባለው ለዛ ነው። ጊዜው ሲፈጸም ምሳሌ እስቲ እናንሳ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ከምናውቀው ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወቅት ለደቀ መዛሙርቱም ብሏቸው ነበር። በዚያም ለሚሰሙት አይሁድ ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለታነሶ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ አላቸው። እነሱ እንዴት ነው የተረዱት? እነሱ የመሰላቸው አስቀድሞ ሰለሞን የሰራ በኋላም በዘሩባቤል ለ46 ዓመት የታነጸውን እሱም ቤተ መቅደስ አፍርሱት ያለ ነበር የመሰላቸው። ከዛ ምን አሉት ይላል በ46ቱ ዓመት ታንጸ ዝንቱ ቤተ መቅደስ። ይሄ ቤተ መቅደስ በ46 ዓመት ታነጸ አንተ በ3 ቀን ትሰራዋለህ ብለው ትናይ ገራሱ አንተ ገና ጎልማሳ ነህ እንደዛ እንዴት ነው የምታደርገው ነው? እንደዛ ብለው አናናቁት ይላል። በጣም የሚገርማችሁ እዚህ ዮሐንስ ወንጌል ላይ ምን ይላል? ወደ ዝቅ ብሎ ማለት ነው ወቱሰ በእንተ ቤተ ስጋዊ ቤሎሙ ይልና ዋመ ተንሳ ምነመጉታን ተዘከሩ አርዳይሁ ከመበንተ ዚ ቤሎሙ። ይህንን የተናገረው ስለ ሰውነቱ ነው ካለ በኋላ ይህንን ግን ደቀ መዛሙርቱ ያወቁት ከተነሳ በኋላ ነው። ምን ማለት ነው? ሚስጥሩን እሱ የነገራቸውን ነገር ወዲያው አልተረዱትም። መቼ? ገና ሞቶ ከተነሳ በኋላ ነው። ስለዚህ መጽሐፍ ቅዱስ ቃል አንዳንዴ በዘመን የምታውቀው ነገር አለ ማለት ነው። ስለዚህ ሲጻፍ በዘመን የሚፈታ ስለሆነ ሚስጥራዊና ምሳሌያዊ ሆኖ ተጽፏል ማለት ነው። ይህንን ካየን እስቲ ከመጽሐፍ ቅዱስ በምሳሌያዊ መንገድ ወይም ደግሞ በሚስጥራዊ መንገድ ስለ እመቤታችን ትንሳኤና እርገት የተጻፉትን በተወሰነ ለማየት እንሞክር። አንደኛው የመጀመሪያው ቅድም እንደገለጹ መዝሙር 131 ቁጥር 8 ላይ ነብየ እግዚአብሔር ዳዊት ተንስ እግዚኦ እስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ተነስ አንተና የመቅደስ ታቦት ብሎ ተናግሯል። እዚህ ጋር ልብ የሚገባው ዮሐንስ ወንጌል ምዕራፍ 2 ቅድም እናነሳውት መቅደስ ያለው ሰውነቱን ነው ብለናል አይደል? ወእቱ ሰበንተ ቤተ ስጋው ይቤሎሙ፣ እሱስ የተናገረው ስለ ቤተ ስጋው ወይም ስለ ሰውነቱ ነው። ስለዚህ መቅደስ የተባለ ሰውነቱ ነው። ታቦት ማለት ደግሞ ማደሪያ ነው። የሰውነቱ ማደሪያ የተባለች ደግሞ እመቤታችን ቅድስት ድንግል ማርያም። ስለዚህ ምን አለ ነብየ እግዚአብሔር ዳዊት? አቤቱ ተነስ አንተና የመቅደስ ታቦት፣ አንተና እናትህ ቅድስት ድንግል ማርያም ብለን እንፈታዋለን። ስለዚህ ይሄ ቃል በእርግጥ የሚያሳየን የእመቤታችን ትንሳኤ ከምን ትንሳኤ ወልዳ ወይም ልክ እንደ ልጇ ትንሳኤ እንደሆነ የሚያሳየን ኃይለ ቃል ነው። ስለዚህ እመቤታችን በእርግጥም ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በመቃብር ቆይቶ እንደተነሳ እሷም ተነስታለች። ስለዚህ ይሄ ቃል የእመቤታችንን ትንሳኤ የሚያሳየን እንደሆነ የምናየው ነው። እንግዲህ የእመቤታችን ታቦትነት አባ ጊዮርጊስ ዘጋስጫ ምን ብሎ ተናግረዋል? እመቤቴ ማርያም ሆይ ቀኙ ያጸናሽ መንፈሱ የጋረደሽ የእግዚአብሔር የመቅደሱ ታቦት ነሽ ይላታል። እንግዲህ መጽሐፍ ቅዱስ የሚጽፈውን በምስጢራዊ መንገድ ይጽፈውን ሊቃውንቱ ነው የሚፈቱት። ግን የሊቃውንት አስፈላጊነት የዋለድ መጽሐፍት አስፈላጊነት ምስጢራዊ ሆኖ የተጻፈው መጽሐፍ ቅዱስ ለመፍታት ነው ማለት ነው። እና አባ ጊዮርጊስ አንቺ ነሽ የመቅደሱ ታቦት ብሎ እመቤታችንን ይገልጻታል።
ሌላ ሁለተኛ መኃልየ መኃልይ ምዕራፍ 3 ቁጥር 6 ላይ እንግዲህ ጠቢቡ ሰለሞን ነው የጻፈው። ምን ይላል? አይ እቲ እንተ ተአርግም ገዳም ከመደመና ዘጠፈረ ሰማይ ወከመሰርጸ ጢስ ጥነታ ይላል። በአማርኛ ስንመልሰው በሰማይ እንዳለ ደመና አቅንታ የምትወጣ እንደ ጉድጓድ ጢስ አቅንታ የምትወጣ ይህቺ ማናት? እንደ ደመና ወደ ሰማይ ይላል፣ እንደ ጉድጓድ ጢስ አቅንታ የምትወጣ ይህቺ ማናት? እንግዲህ ደመናም ጢስም ወዴት ነው የሚወጣው? ወደ ሰማይ ነው። ይሄ ቃል በቃል የሚያሳይ የእመቤታችንን ከምድር ወደ ሰማይ ማድረግ ነው። የተጻፈው ግን ምሳሌያዊ በሆነ መንገድ ነው። እንግዲህ አባቶቻችን ሊቃውንት ይህንን ቀጥታ እመቤታችን ከዚህ ምድር ተለይታ እንደምታርግ ሰለሞን በትንቢት መነጽር ከ1000 ዓመት በፊት አይቶ የተናገረ ነው ብለው ይፈቱታል። እና ሁለተኛ ይሄ ነው። ሶስተኛው እንግዲህ አሁንም ነብይ እግዚአብሔር ዳዊት ስለ ብዙ ነገር የጻፈ ታላቅ ነብይ ነው። በብዛት ደግሞ ስለ ሞት ስለ ህይወትም የጻፈ ነብይ ነውና ስለ ሞት በአንድ ቦታ ላይ ሲናገር መዝሙር 55 ቁጥር 4 ላይ ሞት ምን ያህል እንዳስፈራው የገለጸ ነው። እንግዲህ ምን ይላል? ልቤ በላዬ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ፣ ፍርሃትና እንቅጥቅጥ መጣብኝ፣ ጨለማም ሸፈነኝ ይልና መኑ ይሁበኒ ክንፈ ከመርግብ እስርሮ አይረፍ ይላል። በሬ አርፍ ዘንድ ክንፍን ማን በሰጠኝ፣ እንደ ርግብ ክንፍን ማን በሰጠኝ ይላል። እንግዲህ እዚህ ጋር የምናስተውለው ምንድነው? ርግብ በመጽሐፍ ቅዱስ በብዙ ቦታ ላይ እመቤታችን ምሳሌ እንደሆነ ተገልጻለች። የኖህን ታሪክ ካስታወስን እንግዲህ የዘንባባ ዝንጣፊ ይዛ ነትገማይ አጽማያይ ብላ ለኖህ ያበሰረችው ርግብ ናት። ያቺ ርግብ ደግሞ የእመቤታችን ምሳሌ ናት። ማየ መርገም ጎደለ ብላ ለኛ ለኃጢአን እንደምታበስረን የሚያሳይ ቃል ነው። ስለዚህ ርግብ የእመቤታችን ምሳሌ ነው። እንግዲህ ነብይ እግዚአብሔር ዳዊት ከዚህ በር ያመልጥ ዘንድ እንደ ርግብ ክንፍን ባድ በሰጠኝ አለ አይደል? ስለዚህ አሁን ስለሞት ነበር የሚያወራው። ስለዚህ ርግብ ለምሳሌ ርግብ ብዙ ክንፍ ያላቸው እንትኖች አሉ፣ አዋፍ አሉ። ለምሳሌ ብዙ በመብረር ቢሆን ንስር መጥቀስ ነበር። ንስር ከሁሉ አዋፍ ብዙ በመብረር ኃይል የተሰጣት ንስር ናት። ግን ርግብን ለመመረጠ ስንል ርግብ የእመቤታችን ምሳሌ ስለሆነች ነው። ስለዚህ ከሞት አመልጥ ዘንድ ከሞት ያመለጠች ብቸኛ ርግብ እመቤታችን ቅድስት ድንግል ማርያም መሆኑን የሚያሳይ ነው ማለት ነው። ስለዚህ ከዚህ አንፃር ቅዱስ ዳዊት በሚስጥር ምን አለ? በር ያመልጥ ዘንድ ክንፍን ባልስ በሰጠኝ። ስለዚህ እመቤታችን ከሞት ያመለጠች ናት። በምን አመለጠች? በትንሳኤ። በምን አመለጠች? በእርገት ሚለውን የሚያሳይ እንደው እዛው ቅዱስ ዳዊት መዝሙር 67 ቁጥር 13 ላይ ስለ እመቤታችን እንደሆነ ርግብ የተናገረው የሚያሳይ ምንድነው? ክነፈ ርግብ በብሩር ዘግቡር ወገባዋት ያህኒ ባመልማለ ወርቅ የሚለው ቦታ አለ። ይህች ርግብ ክንፎቿ በወርቅና በብር ቅጠል የተሸለሙ ናቸው። የትኛው ርግብ ነው ወርቅና ብር ክንፍ ያለው? ስለዚህ የተናገረው ስለዚህ ምድራዊት ርግብ ሳይሆን ስለ ሰማያዊት ርግብ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም። ስለዚህ ይህች ርግብ ደግሞ ከሞት ያመለጠች ርግብ ናት። ከሞት አመለጠች ቢለው ደግሞ ስንተረጉመው ሞት አፍርሶ አበሶ ያላስቀራት ድል አድርጋ የተነሳች ያረገች የሚል ትርጉም ይሰጠዋል። እንግዲህ እዚህ ጋር ተያይዞ ቅዱስ ያሬድ በድጓ ዘነሐሴ ዘግዝእትነ ማርያም ላይ የሚናገረው አንድ ቃል አለ። ሰለሞን መልካሟ ርግቤ ይላታል አለ። የመለኮት ማደሪያ ቅድስት ማርያም በመላእክት ክንፍ ትጋረዳለችና፣ ጳውሎስም የሰው እጅ ያልሰራት ፍጽምት ድንኳን ይላታል። ፍጽምት ያማረች እንደ ፀሐይ የደመቀች ናት ይላል። ስለእመቤታችን እንግዲህ ሰለሞን መልካም ርግብ እንደሚላት ቅዱስ ያሬድ ይናገራል። ስለዚህ ርግብ የተባለች በቅዱስ ዳዊት ላይ የተገለጸችው እመቤታችን እንደሆነች ይናገራል። ቅዱስ ኤፍሬምም እንዲህ በእሑድ ውዳሴ ማርያም ላይ የእግዚአብሔርን አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ሆይ ደስ ይበልሽ ይላታል። ስለዚህ ይሄን የሚያመሰክርልን እመቤታችን በርግብ እንደምትመሰል ነው። አንድ እንጨምርና እናጠቃለን ይሄን ጥያቄ። በሶስተኛነት አሁንም ነብይ እግዚአብሔር ዳዊት በመዝሙር 77 ቁጥር 19 ላይ ምን ይላል? መቅደሱን በአርያም ሰራ ለዘላለም በምድር ውስጥ መሰረታት ይላል። እንግዲህ ይህ ቃል ኃይለ ቃል በቃል የሚያመለክተው እመቤታችን ነው። መቅደሱን በአርያም ሰራ በምድርም ውስጥ ለዘላለም መሰረታት። የእመቤታችን መቅደስነት የእመቤታችን በምድር ላይ መመስረት ዘላለማዊ ነው እያለን ነው። ሞት የሚያሸንፈው ከሆነ ዘላለማዊ አይደለም ማለት ነው። ዘላለማዊ መሆኑ እመቤታችን ሞት እንደማያሸንፋት የሚያሳየን ነው። ስለዚህ ይህ ቃል የሚያመለክተው ስጋዋ በሞት አለመፍረሱ ወደ ሰማያት ማረጉን የሚያመለክትልን ኃይለ ቃል ነው ማለት ነውና በመዝሙር 131 ቁጥር 14 ላይም ዛቲቲ ምዕራፍ ለዓለም ይላል። ይህቺ ለዘላለም ማረፊያዬ ናት።
ለዘላለም የሚለው ቃል ከሞት በላይ የሆነ ሞት የማያሸንፈው እሱ የዘላለም ካህን እንደተባለ አንተ ካህኑ ለዓለም በከመ ስሜቱ ለመልከ ጼዴቅ እንዳለው ዳዊት እሱ የዘላለም ካህን እንደሆነ እሷን ደግሞ ለዘላለም መሰረትኳት ሲል በሞት የማትረታ በሞት ወደ መቃብር የማትገባ ወይ መቃብር አፍርሷ በሱ እንደማይረታት የሚያሳይ ኃይለ ቃል ነው ማለት ነው። ምንድነው እኔ አሁን ከዚህ ውስጥ መመሪያ ወሰርኩት ልበ አምላክ ቅዱስ ዳዊት እነ ሶሎሞን በመኃልየ ሰሎሞን ላይ ብዙ አባቶቻችን በትንቢት ደረጃ ያስቀመጡት አለ። አሁን አንዳንድ መናፍቃን እንደ አይነት ትንቢት ምን ሲሆን ለመቤታችን ሲሆን አይቀበሉ። ለምሳሌ አሁን ትንቢተ ኢሳይያስ ምዕራፍ 53 ላይ እርሱ ግን ስለመተላለፋችን ቆሰለ ስለበደላችንም ደቀቀ የደህንነታችንም ተግሣጽ በእርሱ ላይ ነበረ በእርሱ ቁስል እኛ ተፈወስን ይላል። አሁን የሚያመለክተው ማንን ነው? ጌታችን ክርስቶስ ኢየሱስን ነው። አየህ ለድንግል ማርያም ሲሆን አይሰራም አይቀበሉ። ለክርስቶስ ኢየሱስ ሲሆን ደግሞ ይቀበሉታል። ይህ ብቻ አይደለም። ለምሳሌ አሁን ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ይላል። ይሄ አሁን ስለማን ነው የተጻፈው? ስለ ድንግል ማርያም። ስለዚህ ስለ ክርስቶስ ሕማሙ መከራው እነ ኢሳይያስ ከተናገሩ አስቀድመው ክርስቶስ ደግሞ የግድ መወለድ ስላለበት የሚወለድ ደግሞ ከድንግል ማርያም ስለሆነ አስቀድሞ እንዲህ አይነት ትንቢቶች ይቀመጣል። ስለዚህ ምን ልንፈልጌ ነው? ለምን አይናቸው እንደተጋረደ ይገርመኛል። ይህን ነገር አስተውሎ አለመረዳት ማለት ነው። እንዲሁም እኮ ስለ እናታችን ስለ ድንግል ማርያም በራእይ ዮሐንስ ላይም ተጽፏል። ራእይ ዮሐንስ 11:19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በመቅደሱ ታየ ይላልና በሰማይ የሚጠረብ ታቦት የለም፣ የሚሰራ ነገር የለም። በሰማይ እንዲህ አይነት ነገር የለም። ተግባባና ይሄ ቁጭ ያለ ሐሳብ ግልጽ የሆነ ሐሳብ ለምን እንደማይረዱት በጣም ነው የምደነቀው መምህርና እንደዚህ አይነት ሐሳብ ላይ ምን ትላለህ እስቲ በእንደዚህ አይነት ዙሪያ ላይ? ጥሩ አባ ጊዮርጊስ አንድ የሚለውን ኃይለ ቃል አስታወስከኝ። እዚህ በአርጋኖን ድርሰቱ ላይ ሰይጣን ከሁሉ አልቆ ጸሎትና ትጋትን ይጠላል ይላል። ከሱ በላይ ደግሞ ያንቺን ምስጋና ይጠላል ይላል። ምክንያቱም ሰይጣን የእመቤታችን ምስጋና ይሰማ ጥርሱን ያፋጫል ይናደዳል ይላል። ለምንድን ነው? ሰይጣን ያልተሰካለት በእመቤታችን በኩል ነው። እንግዲህ ዓለምን እኮ እንደ ገል ቀልጥቅጦ እንደ ሰማ ቀልጦ ይዞ ነበር አይደል? እመቤታችን ከተወለደች በኋላ ጌታችን ከእመቤታችን ከተወለደ በኋላ ነው እንግዲህ ስልጣኑ የተሻረው። የዚህ ዓለም ገዥ ስልጣኑ ተሽሯል ይላልና ያ የሆነው በእመቤታችን ምክንያት ነው። ይሄን ያውቃል። ስለዚህ የእመቤታችን የሆነው ነገር እንዳለ መቃወም ይፈልጋል። እንግዲህ መናፍቃን ያው እንግዲህ ሲቃወሙ ሰይጣን በእነሱ አድሮ ነው ብለን ነው የምናስበው። ምክንያቱም እመቤታችን የሚጠላ ሰይጣን ብቻ ነው። እንዴት ድህነትን ያስገኘችውን ክርስቶስ እንግዲህ ኢየሱስ እንወዳለን አይደል የሚሉት እንግዲህ ኢየሱስ ይሉ ነው የሚሉትና ያንን የሚወዱትን ኢየሱስን ያስገኘችላቸው እንዴት ይጠላሉ? በምንስ ምክንያት? ቀደም ሎጂካል አይደለም ያልኩት ለዛ ነውና አንዳንዴ ነገሮች ራሱ ሎጂካልም እኮ መሆን አለባቸው እንዲህ ስናስባቸውና ከዛ አንፃር ነው እንግዲህ የሰይጣን እጅ ስለሆነ ነው ብለን ነው ማሰብ የምንችለውና ሰይጣን ስለሚጠላት ይጠላዋታል። ሰይጣን የሚጠላውን ነገር አብዛኛው ስለ መስቀልም ስንሄድ ተመሳሳይ ነው እና እንደዚህ አይነት ነገር ነውና በእንደ አጠቃላይ ቅድም እንዳሉት ልብ እንዲሰጣቸው ነው እኛ የምንጸልየው። እውነተኛ አሁን ለምሳሌ ፕሮቴስታንት እምነት ያለ እውነተኛ ህሊናውን ብቻ የሚጠቀምበት ሰው ካለ መጽሐፍ ቅዱስን ይቆይና ለጊዜው ህሊናውን ብቻ የሚጠቀም ሰው በደም ክሪቲካል ሆኖ ሪዝነብል ሆኖ የሚያስብ ሰው ካለ እውነት ለመናገር ወደ እውነተኛው ነገር ይደርሳል። በሎጂክ ብቻ ተከክል ነው ያንን ነው ለማለት። በጣም ይገርማል። ግን አንድ ነገር መምህር እዚሁ አያይዘን እንድናየው የምፈልገው አሁን የእመቤታችን የድንግል ማርያም በልጇ ስልጣን ሞት እንድል አድርጎ መነሳት አሁን እውነት ቁም ነገር ነው? ለክርስቶስ ለኢየሱስ እናቱን እንዲህ ማድረግ በእውነት የሚያስደንቅ ነገር ነው? አሁን እኮ መጽሐፍ ቅዱስን አለመመርመር ነው እንዴ? የኤልሳ አጽም የሞተ አስነሳ እየተባለ እንዴት ድንግል ማርያምን ልጇ 9 ወር በማህፀን የተሸከመችው ሰማይና ምድርን የፈጠረ ያ ድንቅን አባት ክርስቶስ ኢየሱስን የተሸከመች ድንግል ማርያም እንዲያው እሷን አላስነሳም ማለት በራሱ እኮ ክህደት ነው። በቃ እንዲያው ይሄ በሎጂክም ካየ ነው ማለት ነውና አልዓዛርን ከመቃብር ያወጣ ጌታ ድጋሚ እድል የሰጠው አምላክ ድንግል ማርያም እንዲህ ማስነሳት እንዲያው የሚያቀት ይመስላል። እንዲያው እኮ የሚያስደንቅ ነገር እኮ ነው ማለት ለክርስቶስ ኢየሱስ እንደ ድንግል ማርያም ቅርብ የለም ምንም። ክርስቶስ ኢየሱስም አፉን የፈታው እኮ ማርያም ማርያም እያለ ነው።
በደንብ ካየነውማ እኮ ድንግል ማርያም ጸንሳ ከወለደችው በኋላ ታምረ ኢየሱስ ላይ ምን እንደሚል እኮ የድንግል ማርያምና የክርስቶስ ኢየሱስ አብሮ እንዴት ሲታዘዛት እንደነበር እንዴት ሲያገለግላት እንደነበር ስንት ነገር ከሱ ጋራ አብራ እንዳሳለፈች ብዙ ነገር ይገልጻል። እንደ ታምረ ማርያም ደግሞ እነዛ 5ቱን ሐዘናቶችን ሌሎችን ብንመለከት ምን ያህል ድንግል ማርያምና መድኃኒታችን ኢየሱስ ክርስቶስ ያላቸው ቁርኝነት ማንም በዚህ ምድር ላይ ሊኖር አይችልም። ትላንትም የለም፣ ዛሬም የለም፣ ወደፊትም አይኖርምና ለምሳሌ መምህር አንተ የተሻለ ሀገር አሜሪካ ብትሄድ የሆነ ነገር እኮ እናትህን መሳብ እኮ ትፈልጋለህ። እናትህን መጣት የሆነ ነገር እንድታይ። አሁን የብዙ እናቶች በተለይ አሜሪካ ያሉ ወይም አውሮፓ ላይ ያሉ ሰዎች እናታቸውን አባታቸውን ይወስዳሉ እኮ። የሚወስዷቸው ለምንድን ነው? ሀገር እንዲያዩ የሆነ ደስ አለው፣ ራሱ ስሜት አለው። ሰው በስጋ እናቱን ወስዶ እንዲማድረግ እንትን ካለ መድኃኒታችን ኢየሱስ ክርስቶስ እሱ ወዳለበት ድንግል ማርያምን መውሰዱ እኔ ምን ያስደንቃል። እንዳልከው አንዳንድ ነገሮች ባይብል መጥቀስ አያስፈልግም፣ ሎጂካሊ ነገሮችን ማየት ያስፈልጋልና እንዲያው እንዲህ ከመጽሐፍ ቅዱስ አንጻር ስታይ እንዲህ አይነት ነገር የሆነ ነገር ውስጥ እንትን አይደል መምህር? ጥሩ አመክንዮ ነው ያነሱት መምህር። እውነት ለመናገር እንደተባለው ነው። ጥሩ ልጅ የሆነ እናቱን የሚወድ ልጅ እንኳን ሰው ራሱ መልካም ነገር ወዳለበት እናቱ መሳብ ይወዳል። ወይ ደግሞ ችግር ቢመጣ በመጀመሪያ ከችግሩ ለማውጣት የሚሄደው እናቱ ጋር ነው። እናቱን የሚወድ ሲሆን መልካም ልጅ ሲሆን ማለት ነውና እንግዲህ የዓለማት ሁሉ ፈጣሪ የሆነ ሁሉ ማድረግ የሚችል አምላክ እንግዲህ ሌሎችም ቅድም እንደገለጹት ሌሎችንም ከሙታን ያስነሳ ላዛርን ሌሎችን ከሙታን ያስነሳ አምላክ እንዴት እናቱን ይተዋል ተብሎ ይታሰባል ነው። ምክንያቱም እንግዲህ እናቱ ናት እኮ በስጋ እናቱ ናት አይደል? በመለኮት ፈጣሪያ ቢሆንም እናቱ ናት። ስለዚህ ይህንን ማሰብ አለመቻል ነውና ይሄ እውነት ለመናገር ይሄው ካስተምሮም ጋር የሚያያዝ ነገር ነው። እንግዲህ ሉተር ይህንን አስተምሮ ይዞ ሲመጣ መጀመሪያ አመክንዮን እንትን ያደርጋል፣ ያገላል። አመክንዮ ሰው መጠቀም የለበትም አይነት አስተሳሰብ አለው። ይሄ ሶላ ስክሪፕቸራ ላይ ምንድነው መጽሐፍ ቅዱስ ብቻ የሚለው ጽንሰ ሐሳብ አላቸው አይደል? መጽሐፍ ቅዱስ ብቻ ሲባል ሰው የፈለገውን ነገር እንደፈለገው መተርጎም ይችላል ነው እንትኑ አስተሳሰብ። ስለዚህ አመክንዮ የሚባል ነገር ከዛ እንዲወጣ ነው የሚፈልገው። ስለዚህ የዛም ኢፌክት ይመስለኛል አንዳንዴ ምንነካቸው እንላለን እኛም አይደል? የመጡበት ይሄ ያስተምሮ ውጤት ይመስለኛል። ግን አሁንም ነገ ምንለው ሰው ለእውነት አእምሮውን ክፍት ካደረገ በራሱ ጊዜ የሚገልጥለት ይሆናል ብለን እናስባለንና ጥሩ አመክንዮ ነው ያነሱት። ማምነው እንደዛ ነው እንዳልከው ነው። እግዚአብሔር ይግለጥላቸው ነው እንጂ ኢየሱስ ለነሱ ቅርብ ነው አይደል? ሲጠሩት በያዳራሽ ለሷ ግን ሩቅ ነው። ነገራችን ላይ ኢቭን አላስነሳትም ማለት ራሱ እሱንም እኮ መስደብ ነው የሚሆነው። እያልኩ እኮ እሱን እኮ ነው እናቱን የማይወድ ቅድም እናቱን የሚወድ ነው የሚያደርገው አላልንም? እናቱን የማይወድ ብለህ እንደው አንድ እናት በጣም የሚገርመኝ አባ እንትን አለ ትዝ ስላለኝ ነውና አንዱ እንደዚህ ፕሮቴስታንት ነው እናቴ ጌታን ተቀበሉ ይላቸዋል። እሳቸው ነው ብልጥ ነበሩ። አይ እኔማ እሱ ብቻ ሳይሆን እናቱንም አንድ ላይ ነው ተቀበልኳቸው። አይ እሱማ እኮ አልሰሙም እንዴ ዮሐንስ 2 ላይ እኮ አቃለላት ይላቸዋል። ምን አሉ በጣም ብልህ ስለነበር አይ ልጄ እናቱን ካቃለለማ ለኔ እንዴት ይሆነኛል? ማቼ ሎጂክ ናት። አሁን እንግዲህ ስታስበውና ምንድነው በገልብጠን ስናስበው እናቱን ያቃልል ነው ተርጉሙ በምንም ሎጂክ እና እንደዛ ነው የሚሆነውና በቃ አመክንዮን መጠቀም እንዳሉት መጽሐፉንም ሳልገልጽ አመክንዮ መጠቀም ይበቃል። ሪዝን ያው እንግዲህ የሚያስኬደን ቦታ ድረስ እንሄዳለን እኮ እንደ አስተምሮ ሙሉ ለሙሉ ሪዝን ኔግሌክት አናረግም። ግን ሙሉ ለሙሉ ግን በአመክንዮ ብቻ እንሄድም። እንግዲህ አስተምሯችን ግን የተወሰነ መንገድ ድረስ በአመክንዮ ስለምንሄድ መጽሐፉን ሳንገልጥ በአመክንዮ ምናገር ምንችለው ነገር በነገራችን ላይ አንዳንድ አይተ ከሆነ በፕሮቴስታንቲዝም ያሉ ማለት ጠንካራ ፓስተሮች ጎበዝ የሚያመዛዝኑ ሰዎች ስለ ድንግል ማርያም እኮ የሚናገሩት ደግሞ በጎ ነገር አለ። እውነት ነው ማለት ቁጭ ብለው ሲያስቡት ሲያሰላስሉት የምትደንቅ እናት ናት። እና እንዲያውም እነዚህ ፕሮቴስታንቶች ድንግል ማርያም ከየት አምጥታችሁ ነው ልጅ አላት የምትሉት ብለው ራሳቸውን የሚቃወመዋል። በቃ ሊሆን የሚችል አይደለም። እንዴት ክርስቶስ በተወለደበት ማህፀን ሌላ ሰው ይወለዳል ብለው ይሄ ከምን አምጥተውት መሰል ማመዛዘን ቆም ብለው ነገር ነው ያሉና በተለይ እንደነ ዶክተር ወዳጄና ሌሎችም አሉ ብዙ መጥቀስ የምንችል እነ ፓስተር ቸሬ በጣም በጎች እግዚአብሔር እንግዲህ እየመጡ ነው። ግማሽ መስመር ላይ ናቸው። ወደፊት አናውቅም። የእግዚአብሔር ስራ ተጠቃለው ይመጣሉና በእነሱ ቤት ስታየው ማለት ለኛ እነሱ አሉ አላሉ ለኛ ይሰጠን እንትን የለው። ግን
እንዳልከው በሎጂክ ድንግል ማርያምን ማን ነው ክርስቶስ ኢየሱስን በአዳራሽ ውስጥ ናልን እያሉ እሷን ማቃለል፣ ሁለት ደግሞ እነሱ የሞተ እናስነሳለን እያሉ አይታል እየጮሁ እንትና ተነሳ ማን ነበር ስሙ ጠፋኝ ተነስ እያለ መቃብር ከፍተው። እኛ በኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት አስተምሮ የለንም። አንድ ሰው በዚህ ምድር ላይ ያለውን ሂደት ከገታ በቃ ትንሣኤ ሙታን ነው የሚጠብቀው እንጂ ናተነስ ሙታ የለም። እነሱ ናተነስ ኃይል አለን የሚሉ እንግዲህ አስብ ድንግል ማርያም ጋር ሲሆን ግን በጣም ይገርሙኛል። እና ከዚህ ጋር በተያያዘ መምህር አያያ አንድ ጥያቄ ልጠይቅ። በመጽሐፍ ቅዱስ እንደምናየው ሄኖክና ኤልያስ አርገዋሉ፣ ተሰውረዋል። ይሄ ግልጽ የሆነ ነገር ስለሆነ ነው። ስለዚህ ሄኖክና ኤልያስ አርገዋሉ፣ ድንግል ማርያምም አርጋለች። ይሄ ነገር ተመሳሳይነት አለው? እንዴት ነው የሚታየው የሚፈታው? የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘወትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ጊዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በጣም ጥሩ ጥያቄ ነው። እውነት ነው። መጽሐፍ ቅዱስም እንደሚያስረዳን ሄኖክ አረጓል፣ ኤልያስም እንደዚሁ። የእመቤታችን ማድረግ ግን ከሄኖክና ኤልያስ ማድረግ ፈጽሞ የተለየ ነው። ለምን የሚለውን እስቲ ነጥቦችን እናነሳለን። በመጀመሪያ ደረጃ እንግዲህ እመቤታችን ቅድስት ድንግል ማርያም እንዴት ነው የተነሳቸው፣ እንዴት ነው ያረገችው የሚለውን ማየት ነው። እንግዲህ ሄኖክና ኤልያስ በዚህ ምድር ኖሩ። ከዚያ በኋላ አካሄዳቸውን ከእግዚአብሔር ጋር ስላደረጉ እግዚአብሔር ወደሱ ሰበሰባቸው፣ ከሞት ፊት ተሰወሩ ማለት ነው። እንደዛ ነው የሆነው። እመቤታችን ቅድስት ድንግል ማርያም ግን በዚህ ምድር 64 ዓመት ኖረች። ከዚያ ደግሞ እንደ ልጇ ሞተች። ከዚያ ደግሞ በልጇ ኃይል ተነሳች። ይሄ ነው። ስለዚህ እዚህ ጋር ማንሳት ያለብን ሄኖክና ኤልያስ ቢያረጉ ወይም ወደ ሰማይ ቢያረጉ ያረጉበት ስጋ ይሄ አሁን ያለን ስጋ ነው። ያ ማለት የሚፈርስ የሚበሰብስ የሚለወጥ ጊዜ ያላቸው ወቅት አላቸው ማለት ነው። እንመጣበታለን። ምንድነው ያ ነው። ስለዚህ ምንድነው አሁን እነሱ ለምሳሌ አሁን አረጋዋል አይደል? ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ የሚመጣበት ከሱ 6 ወር ቀደም ብሎ ሄኖክም ኤልያስም ይመጣሉ፣ በሰማዕትነት ይሞታሉ፣ ሞትን ይቀምሳሉ። ያሁን የነሱ ጊዜያዊ ነው ማለት ነው። ያረጉበትም አካል ይሄ የኛ አካል ነው። ስለዚህ ገና ሞትን ቀምሰው ከብልየት ታድሰው ነው ከእንደገና የሚነሱት። ከብልየት ታድሰው አሁን የሚፈርስ ይበሰብስ ጋር ላይ ያለን እነሱም ተመሳሳይ ነው። ነገር ግን አሁን የታሉ ብሔራዊ ሕያዋን ተቀምጠዋል።
በዛ ሰዓት ይመጣሉ ወደ ምድር ሰማዕትነት ይቀበላሉ። ልክ አሁን እመቤታችን የተነሳችውን ትንሣኤ ከእንደገና ይነሳሉ ማለት ነው። ወደ እመቤታችን ስንመጣ የእመቤታችን ትንሣኤ ግን ከመትንሣኤ ወልዳ ነው። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበት አካል ማለት እኛ በዕለተ ምጽአት የምንነሳበት አካል ነው። ያ ማለት ምን ማለት ነው? በነፍስ ባህር የሚገለጥ እንዳሁን ቦታ የማይገድበው የማይፈርስ የማይበሰብስ ዘላለማዊ የማይለወጥ አካል ነው። ስለዚህ እመቤታችንም የተነሳቸው እንደዚያ ነው። ስለዚህ ድጋሚ ሞት የማያገኘው ድጋሚ የማይሞት ስጋ ዘላለማዊ ስጋ ይዛን የተነሳቸው። ስለዚህ አንደኛው ትልቁ ልዩነት ይሄ ነው። በማይፈርስ በማይበሰብስ ዘላለማዊ ስጋ መነሳቷ ነው። አንደኛ ነው። ሁለተኛ የሄዱበት ቦታ ነው የሚለየው። አሁን ሄኖክና ኤልያስ ያሉት ብሔረ ሕያዋን ነው። በነገራችን ላይ ብዙ ሰው እዚህ ላይ አንዳንዴ ሲምታታበት ያለው ብሔረ ሕያዋን የምድር ክፍል ናት፣ የሰማይ ክፍል አይደለችም። እንግዲህ ሊቃውንት አባቶቻችን እንደሚያስተምሩን ምድር 5 ክፍሎች አሏት። ከታች ጀምረን ብንቆጥር የመጀመሪያው ሲኦል ነው፣ ታች አንድ አለ። ሁለተኛ እኛ ያለንበት እዚች ምድር አለች። ሶስተኛ ብሔረ ብፁዓን አለ። ከዛ ብሔረ ሕያዋን አለ አራተኛ። ከዛ ገነት አለ። ያው ገነትም የምድር ክፍል ናት። እነዚህ ሁሉ አምስቱ በነገራችን ላይ በኋለኛው ዘመን የሚያልፉ ናቸው። ሰማይና ምድር ያልፋሉ አይደለም የሚለው የሚያልፉ ናቸው፣ ገነትን ጨምሮ ማለት ነውና አሁን እነሱ ያሉት የምድር ክፍል ላይ ነው ያሉት። ስለዚህ ከምድር አልወጡም ማለት ነው። ዞሮ ዞሮ ምድር ላይ እመቤታችንስ ወዴት ነው ያረገች? ወደ መንግስተ ሰማያት። በነገራችን ላይ ከሰው ልጆች ብቸኛ መንግስተ ሰማያትን ያየች እመቤታችን ቅድስት ድንግል ማርያም ብቻ ናት። ጻድቃን ሲሞቱ ወደ ገነት ነው የሚሄዱት፣ መካነ ሕያዋን ወደሆነ መካነ ነፍሳት ወደሆነ ነፍስ ወደሚኖርበት ገነት ነው። እመቤታችን ግን ብቸኛ ወደ መንግስተ ሰማያት የገባች ናት። ምክንያቱም መንግስተ ሰማያት የሚገባው በአዲሱ አካል ነው፣ ክርስቶስ በተነሳበት አካል ነው። ያ አካል ደግሞ እኛ የምንነሳው መቼ ነው? በዕለተ ምጽአት በትንሣኤ ዘጉባኤ ነው። ስለዚህ የሁለቱ ፈጽሞ የተለያየ ነው ማለት ነውና ይህንን ማያሰብ ለዚህ ምናልባት እንደ ማስረጃ ወይም ደግሞ እንደ ማጠናከሪያ ለመግለጽ ያህል በዚህ በነሐሴ ኪዳነ ምሕረት ድጓ ላይ ቅዱስ ያሬድ የተናገረው ደስ የምትል ኃይለ ቃል አለች። ምን ይላል? ደብተራ ፍጽምት ዘጳውሊ ወማሄደሩ በጽድቅ ዘገብራ ካህሊ ፈለሰት እምዘይበሊ ሀበ ኢይበሊ። ምን ማለት ነው? በአማርኛ ሁሉን የሚችል ጌታ የሰራት ዘገብራ ካህሊ ሁሉን የሚችል ጌታ የሰራት እውነተኛይቱ የልዑል ማደሪያ የጳውሎስ ፍጽምት ድንኳን ጳውሎስ ፍጽምት ድንኳን ይላታል እመቤታችንን በዕብራውያን መልእክቱ ከሚያልፈው ዓለም ወደማያልፈው ዓለም አረገች ማለት ነው። እንግዲህ ቅዱስ ያሬድ እመቤታችን ምን አለ? ከሚያልፈው ዓለም ከዚህ መፍረስ ካለበት ዓለም ወደማያልፈው ዘላለም ወደሆነ ዓለም አረገች አለ። ስለዚህ የእመቤታችን እርገት ወደማያልፈው ዓለም ሐዘን ወደሌለበት መከራ ወደሌለበት ጭንቀት ወደሌለበት ፍጹም እግዚአብሔር በማመስገን ደስታ ወደምናገኝበት ወደ መንግስተ ሰማያት ነው። ምክንያቱም ገነት ቢሆን ያልፋል ብለናል አይደል? ገነት የሚያልፍ ዓለም ነው። ወደማያልፈው ዓለም ነው እመቤታችን ወደ መንግስተ ሰማያት ነው ያረገችው። ሄኖክና ኤልያስ ስንል ገና ምድር ላይ ናቸው። ወደ ብሔረ ሕያዋን ምድር ስል ይሄ ዓለም ሳይሆን ወደ ብሔረ ሕያዋን ያረጉት። ዳግመኛ ደግሞ ሞት አለባቸው። ገና ሞትን ቀምሰው ነው ከእንደገና የሚነሱት። ስለዚህ የሷ እርገት ፈጽሞ የሰው ልጆች ያልተነሱት ያላረጉት እርገት ነው። ከመትንሣኤ ወልዳ ልክ እንደ ልጇ ትንሣኤ ነው የተነሳቸው ያረገችው ማለት ነውና በዛ መልክ ነው የምንረዳው። በጣም የሚገርም እይታ ነው። እኔ በጣም የደነቀኝ ነገር ምንድነው እንዳልከው ነው። አባቶቻችን ሊቃውንት በደንብ ነው የሚያዩት ይሄንን ሐሳብ። ለምሳሌ አሁን በዚህ ምድር ላይ በድንግልና ጸንሳ በድንግልና የወለደችው ድንግል ማርያም ብቻ ናት። በዚህ ምድር ላይ ወላዲተ አምላክ ወይም የአምላክነት የተባለችው ድንግል ማርያም ናት። ድንግል ማርያም ብቸኛ የሚያረጋት ነገሮች አሉ። አንዱ ከነዚህ አሁን እርስዎ መምህር እንደገለጡት ብቸኛ መንግስተ ሰማያት የገባችነት ነው። በቃ ብቸኛ ናት። ማንም የለም፣ አጎት አክስት የለ፣ መድኃኒታችን ኢየሱስ ክርስቶስ ወንድም የተባሉት የለ፣ ሰማዕታት የለ፣ ጻድቃን የለ፣ ምን የለ እና ደግሞም ይገባታል እንዴ እሱን ራሱን እንዲያውም አባቶቻችን እኮ የሚሉት ድንግል ማርያም እኮ ከመንግስተ ሰማያትም ትበልጣለች ነው የሚሉት። ትበልጣለች ነው የሚሉት ድንግል ማርያም ምክንያቱም መንግስተ ሰማያትን ያዘጋጀውን አምላክ ስለወለደች ብለው ያመጡታልና የሚደንቅ መልከታ ነው። እኔ የምር ነው የምልህ መምህር፣ በእርግጥ ይባላል ስለ ድንግል ማርያም ተነግሮ ተወርቶ እንኳን በእኛ ኃጢአተኛ በእኛ በደለኛ ቀርቶ ትልልቅ አባቶች እንኳን ብለው በቃ መድረስ ያልቻሉ አልደረሱባት ድንግል ማርያም ጋርና በእውነት አሁን ያየኸው ምልከታ ትክክለኛ እይታ ነው።
አንዳንዴ እኛም የተዋሕዶ ልጆች እንደነ ኤልያስም እነ ሄኖክ ማድርገዋል እኮ የድንግል ማርያም እንዲህ ነው ተብሎ ብቻ መቀመጥ የለበት። ልክ እንዳንተ መምህር መፈታት አለበት። ለምሳሌ ሊጠቅመን ይችላል። ገብቷል። ለምሳሌ አልዓዛር ከሞት ተነስቷል ስንል ክርስቶስ የሚችልበትን መንገድ ነው እንጂ ገና አልዓዛር እኮ ይሞታል ሞቷል እንጂ ገና ሁለተኛውን ያንን ትንሣኤ ነው የሚጠብቀውና የሚደንቅ ምልከታ ነው መምህር። እንግዲህ አድማጭ ተመልካቾቻችን እንዲህ አይነት ሀሳቦቻችንን በደንብ አድርጋችሁ በመረጋጋቱ ናችሁ እንዲያው በንጹህ አእምሮ ከተረዳችሁት በጣም ብዙ ቁም ነገሮች እንጨብጣለን ብዬ አስባለሁ። ወደ መጨረሻው እንምጣ። የመጨረሻው እስኪ ያው ያለንበት ወቅት የሱባኤ ወቅት ስለሆነ እንዲሁም ደግሞ ስለ ድንግል ማርያም ስለ እናታችን የምናስብበት ስለሆነ እስቲ ስለ እርገቷ ደግሞ የተወሰነ እስኪ እናውራ። በዛ በእርገቷ ሰሞን ምንድነው የተከሰተው፣ ምንድነው የተፈጠረው የሚለውን እስኪ ትንሽ ደግሞ እንዳስወሱን መምህር። ጥሩ እሺ። ያው እንግዲህ እመቤታችን ቅድስት ድንግል ማርያም ቅድም እንዳነሳ ነው 64 ዓመት በዚህ ምድር ላይ ኖራለች። ከዚያ በኋላ እንግዲህ ጊዜዋ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ መርቶ ከዚህ ዓለም እንደምትለይ ይነግሯታል። እንደውም እኔ አንተን ወልጄ እንዴት እሞታለሁ? ከዚያ በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱም እንደሞተ እንዲሁ ደግሞ በሲኦል ያሉ ነፍሳትን እንዳሳያት ከዛ ጋር በተያያዘ እመቤታችን በፈቃዷ ሞቷን ተቀብላ ጥር 21 ቀን እንዳረፈች እንግዲህ ይሄ ሲሆን ሐዋርያትን ከያሉበት ጌታችን ሰብስቦ ነው ያደረገው ማለት ነውና እንግዲህ ሐዋርያት ስጋዋን ይዘው ወደ ጎልጎታ ሊቀብሯት በመንገድ ሲሄዱ አይሁድ እንግዲህ ሰቃላያን አይሁድ ሰቃያ ክርስቶስ የሆኑት አይሁድ ክርስቶስን እንደሰቀሉ እሷንም ደግሞ ሬሳዋን እናቃጥል ብለው በጠላትነት ተነሱ ይላልና በመንገድ ሲሄዱ አገኛቸው። ከዚያ ምንድነው ያደረጉት? እንግዲህ ሐዋርያትን ይጠሏቸው ነበር። እዛ አንድ ከነሱ መካከል የወታደሮች አለቃ የነበረ ስሙ ታውፋና የተባለ አንድ ወታደር ሰይፉን አንስቶ እንግዲህ የእመቤታችንን ስጋ ሊቆርጥ ተነሳ ይላል። በዚህ ሰዓት ቅዱስ ገብርኤል እጁን በታምራት ቆረጠውና ከአልጋው ሸንኮር ጋር እጁ ተያይዞ ቀረ ይላል። በዚያ በኋላ ደነገጠ። ቅዱስ ጴጥሮስን አማልዱኝ አላቸው። እነሱም እመቤታችንን ጠየቁ። ከዚያ እጁ እንደተመለሰለት ከዚያ በኋላ ደግሞ እንግዲህ አይሁድ አሁንም በዚህ ማላቆሙ እንደገና አንተ ሊሉ ምንድነው ስጋዋን ለመውሰድ ሲያስቡ ቅዱስ ዮሐንስ አደራይንማ አላባክንም እንግዲህ የቅዱስ ዮሐንስ ፍቅር የምናይበት ነው ብሎ ሰውነቷ ላይ ወይም አካሏ ላይ ተደፋ ይላል። የከሞትኩም አብሬ ልሙት ነው እንግዲህ ቅዱስ ዮሐንስ የቁርጥ ቀን ወዳጅ ነው። ያኔም በመስቀል አልተለየም። አሁንም ደግሞ ስጋዋን ወስደው ከሚያቃጥሉማ እኔም መሞት አለብኝ አብሬ ብሎ ላይዋ ላይ ተደፋ። ከዛ በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን ስጋዋንም ዮሐንስንም ይዞ ወደ ዕፀ ሕይወት ወሰዳቸው። ከዛ የእመቤታችንን ስጋ በዕፀ ሕይወት ስር አስቀመጣት ይላል። ይህንን ዮሐንስ አይቷል። ዮሐንስ ተመለሰ። እንግዲህ ከዛ ለሐዋርያት እንዴት ሆነ ሲሉት ነገራቸው። እንግዲህ በዕፀ ሕይወት ስር እንዳለች ነገራቸው። ከዚያም ሐዋርያት በሉ ሱባኤ እንግባ የእመቤታችንን ስጋ ይሰጠን ዘንድ ምንጽናናባትን ከዚህ ዓለም መከራ ድካም የምታጽናናን ስለሆነች ሱባኤ እንግባ አሉ። እንግዲህ ጊዜው የጌታ ጾም የደረሰበት ነበርና ምቹ ጊዜ ሲፈልጉ ዮሐንስ ነሐሴ 1 እስከ 14 ባለው ጊዜ ሁለቱ ሱባኤ ያዙ። እንግዲህ በ14ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሹት የእመቤታችንን ስጋዋን አምጥቶ ሰጣቸውና በዛ በጌትሴማኒ ቀበሯት ይላል። እንግዲህ ስንክሳሩም የሚያስረዳው ይሄንን ነው። እንግዲህ በጌትሴማኒ በ14ኛው ቀን እንግዲህ የጸሎታቸው ምላሽ የሆነች እመቤታችንን ሰጣቸው፣ ቀበሯት። ከዚያ በኋላ እንግዲህ በ14 ቀበሯት። በ16 እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ልጇ ራሱ እነ ቅዱስ ዳዊት ሌሎችም ቅዱሳን መተው ቅዱስ ዳዊት እየዘመረላት ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍተ ወብርት እያለ እያመሰገነ የእመቤታችን እንግዲህ ከሞት በሶስተኛው ቀን ልክ እንደ ልጇ ከመትንሣኤ ወልዳ ያልነው ያን ነው እንደ ልጇ ተነስታ መላእክት እያመሰግኗት የክብር ያቀረቡላት ወደ ሰማይ ያረገች ይላል። እንግዲህ ይህን ስታርግ ከቶማስ ጋር ተያይዞ የሚነገር እዚህ ጋር ታሪክ አለ። ቶማስ እንግዲህ ሀገር ስብከቱ ህንድ ነበርና ከህንድ አስተምሮ በደመና ሲመለስ እንግዲህ ሐዋርያት መጓጓዣቸው በዛን ጊዜ እንዳሁኑ ስላልነበር ደመና ጠቅሰው የሚጓዙ ነበሩና በደመና ሲመለስ መሐል ላይ ይህን ነገር እንግዲህ በፈቃደ እግዚአብሔር ይሆናል ያያል። በዚህ ሰዓት ወፈቀደ ይደቅም ደመናው ይላል። ከደመናው ለመውደቅ ልክ አሁን ራስን ማጥፋት እንደምንለው ማለት ነው። እንደዛ ወደደ። ለምን
ያኔ የልጅሽን ትንሣኤ ሳላይ እስካሁን ድረስ ተጠራጣሪ ተብዬ ስም ወጥቶልኝ ኖር ያለው አሁንም ደግሞ ያንቺን ትንሣኤ ለየሽኝ ስለዚህ እኔ መኖር አይገባኝም አለ እንግዲህ ከፍቅሩ የተነሳ ነው የልጅሽንም ያንቺም ትንሣኤ ሳላይ አለ ከዛ እመቤታችን የኔን ትንሣኤ ያየኸው አንተ ብቻ ነህ ሐዋርያት ራሱ አላዩ ስለዚህ አሁንም ትንሣኤን የምትነግራቸው አንተ ነህ እንግዲህ እሱ የተለየ መስሎት ነበር ለትልቅ ክብር አጫቸው ማለት ነው እንግዲህ ለማስረጃ ይሆን ዘንድ የገነዙበትን ሰበን እንካለችው እሱን ይዞ እሱ ደግሞ በሆዱ ደብቆ ወደነሱ ሄደ እንዴት ሆነ አላቸው እንግዲህ አልነበረም አይደል እንዴ እመቤታችን እኮ ጌታችን ሰጥቶን አግኝተን ቀበርናት እንግዲህ እነሱ ሱባኤ ሲይዙ እሱ ትምህርት ላይ ነበር በሀገረ ስብከቱ ህንደኬ ማለት ነውና አሉት እንዴት ሞት በጥርና በናሴ ቀብር አላቸው ይቺ ቃል እንግዲህ ብዙ ጊዜ የምትነገረው የቶማስ ነገር ናት እንዴት በጥር ሞታ በናሴ ተቀበረች ትሉኛላችሁ እንግዲህ እሱ የያዘውን ይዞ ነው ከዛ ቅዱስ ጴጥሮስ ያው ይቸኩላል ነበር ፈጣን ነውና በል አንተ ሁሉ ጊዜ ስትጠራጠር ትኖራለህ በል አሳይ ብሎ ይዞት ሄዶ መቃብራን ሲቆፍሩ ባዶ ነው እመቤታችን ከዛን ጊዜ አይኔማ አታምኑኝም ብዬ እንጂ እመቤታችንስ ተነስታለች አረጋለች ብሎ እንግዲህ ሰጠችውን ሰበን ለማስረጃውን ዘንድ ያንን ሰበን ሰጣቸው እነሱ ደግሞ ያን ሰበን ተከፋፍለው ለ12 ዛሬ እንግዲህ አባቶቻችን ከመቋሚያ ጋር ከመስቀል ጋር የሚያያይዙት ጨርቅ እንግዲህ የዚያ የእመቤታችን ሰበን ምልክት ነውና ያ እንግዲህ ለእመቤታችን ያላቸውን ፍቅር የሚገልጡበት ነው አባቶቻችን ካህናት ያን የሚያደርጉት ማለት ነውና ያንን ሰጣቸው በዚህም እንግዲህ አረኩም ሐዋርያት እንግዲህ ቶማስ ብቻውን አየ ዮሐንስም ደግሞ ወደ ጸሎት ሄዶ ስጋውን የተቀመጠበትን አየ እኛ ስለምን ከዚህ ክብር ተለየን ይሄ መንፈሳዊ ቅናት ነው በእውነት እንደዚህ አይነት ቅናት የሚወገዝ አይደለም መንፈሳዊ ቅናት ነው እና በአመቱ ደግሞ እንደዚሁ ሱባኤ ያዙ እንግዲህ ከነሐሴ 1 እስከ 14 ሱባኤ ያዙ እንግዲህ እንደጠበቁ በ14 ምላሹ አልመጣም በ15 ተጋቦተ ሐዋርያት ይባላል አሁን በቤተክርስቲያናችን ሐዋርያት ተሰበሰቡ ይላል እንግዲህ ሁለት ሱባኤ ጨረስን ምንም መልስ አላገኘንም እንግዲህ ይሄ ለኛም የሚያስተምረን ብዙ ነገር አለ በአሁን ዘመን እንግዲህ ብዙ ክርስቲያኖች በየቤተክርስቲያኑ ሱባኤ እንይዛለን የተለያየ መሻት ሊኖረን ይችላል ለዚያ መሻት እግዚአብሔር ያስፈጽመን ዘንድ እመቤታችን አማልዳ ምሕረትን ምን ፈልገው ነገር ታሰጠን ዘንድ ሱባኤ እንይዛለንና ሱባኤ ስንይዝ ግን በትዕግስት ሊሆን ይገባል መልሶ አልመጣልንም ብሎ አቋርጦ መውጣት ወይ ደግሞ እኛ በፈቀድነው መንገድ ብቻ እንዲፈጸም መሻት ሳይሆን እግዚአብሔር የሚፈጽምበት የራሱ መንገድ ሊኖረው ይችላል እንግዲህ ከዚህ ምን ማረው ያንን ነው እና በ15 ተሰበሰቡ ከዚያ በኋላ እንግዲህ ምን ይሻላል አሉ እንግዲህ አንድ ሱባኤ መቆየት አለብን ወደሚል ሐሳብም የሄደበት ሁኔታ አለ ነገር ግን በ16 በማግስቱ 16 ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ እመቤታችን ቅድስት ድንግል ማርያምን ይዞ ቅድም የጠቀስናቸው ቅዱሳን ቅዱስ ዳዊት ሌሎችም ቅዱስ ኤፍሬም ሌሎችም አንድ ላይ ከዛም መላእክቱም ቅዱስ ሚካኤል ቅዱስ ገብርኤል ሁሉንም ይዞ ጌታችን ወደነሱ መጣ ከዚያ በኋላ እንግዲህ እመቤታችንም ሰላምታ ሰጠቻቸው ከዚያ በኋላ ቀድሶ አቆረባቸው ይላል ይሄንን ትልቅ የደስታ በዓል እንደው ምን ይላል እዚህ ታምረ ማርያም ላይ እንደዚህ አይነት ደስታ ከዚያ በፊትም ከዚያ በኋላም ታይቶ አይታወቅም ሐዋርያት በዚህ ጥልቅ በሆነ መንፈሳዊ ደስታ ውስጥ ሆነው እመቤታችንን አዩዋት ሰላም አሏት እሷም ሰላምታ ሰጠቻቸው ስጋውን ደሙን ተቀበሉ እንግዲህ የቤተክርስቲያን ትልቁ ደስታ ስጋው ደሙ ነው አይደል ቅዱስ ዳዊትም ዛቲ ዕለትን ተገብረ እግዚአብሔር ንትፈሳው ነታሰይ ባቲ ያለው ዕለተ ሰንበት ስጋው ደሙን በመቀበል ፍጹም ደስታ የምናደርግባት ናት እንግዲህ እመቤታችን የምታክል እናት ተቀበሉ ሰላም አሏት ዛሬ ተወለዱ እመቤታችን የሚጠላውን አለመታደል ነው እነሱ ግን ናፍቀዋት ሱባኤ ገብተው ያገኙት እናት ናት ዛሬም እኛ ሱባኤ ገብተን ልክ እንደ አባ ጊዮርጊስ በሳታቱ ነይ እንላለን ነይ ማርያም ነይ እግዚአብሔር ምስለ ወልድኪ ፍቁርኪ ከተወደደው ልጅሽ ጋር ነይ እያለን ነው እንግዲህ ሳታቱን የምንቆመው ማለት ነው እመቤታችን ወደ ህይወታችን መታ ለህይወታችን ጣም ላጣ ህይወታችን ጣምን እንድሰጥ ለችግራችን መፍትሄ እንድሰጠን ችግራችን እንኳን ባይፈታ እሷ ራሱ እኮ ብትኖርልን ትልቅ ደስታ ነው አይደል ከእመቤታችን ጋር መኖር ብዙ እኮ አባቶቻችን ቅዱሳን በገዳም በበረሃ ወድቀው እሷን ብቻ ሽተው እመቤታችን ብቻ ተስፋ አድርገው የኖሩ አሉና እሷ ወደ ህይወታችን እንድትገባ ነው እንግዲህ ሱባኤያችን የሚሆነውና በዚህ አጋጣሚ ሱባኤ ወንድሞች እህቶች ዋናው ጥያቄያችን እመቤታችን ናት እነሱም የቤታችን ስጋ ነው የጠየቁት እኛ ደግሞ እመቤታችን በህይወታችን እንድትገባ እመቤታችን በህይወታችን ከገባች ህይወታችን ጣም ያለ ይሆናል ዛሬ ብዙ ወጣት ህይወት የትርጉም አጣ ሲል ይሰማል ለምንድን ነው የምኖረው ከዛም አልፎ ራሱን ሲያጠፋም ይታያል በተለያየ ሱስ ይደነዝዝ ይታያል ይሄ ሁሉ የእመቤታችን ፍቅር በህይወቷ ለመግባት ነው
ስለዚህ ይሄን ሱባኤ ደግሞ በተለየ መልኩ እመቤታችን ወደ ህይወታችን የምትገባበት እመቤታችን አባ ጊዮርጊስ የሚናገራት አንድ ቃል አለ ሁሉ ጊዜ ይገርመኛል። እመቤቴ ሆይ አንቺን ተስፋ ማድርግሽ በዚህ ምድር ላለው ነገር ብቻ አይደለም ኋላ በመንግስተ ሰማያትም ከእሳት ታውጭኛለሽ ብዬ ነው። እኛ እመቤታችን የምንይዘው ለዚህ ዓለም አይደለም። ለዚህ ዓለም ሀብት ንብረት ደስታ አይደለም። እውነት ነው በዚህ ዓለም ላለው ነገር እመቤታችን መፍትሄ ትሰጣለች። ከዛ በላይ ግን ዘላለማዊ ህይወት እንድትሰጠን ከልጇ ጋር በመንግስተ ሰማያት በደስታ እንድንኖር ይህንን ነው ናፍቀን ሱባኤ ልንገባ የሚገባው ማለት ነውና ይህንን ስናደርግ ህይወታችንም የሰመረ ይሆናል ማለት ነውና እንግዲህ ወደ ታሪኩ ስንመለስ እንግዲህ በ16 እመቤታችንን ይዞ ቅዱሳን መላእክቱን ይዞ ሌሎች ቅዱሳን መተው እንግዲህ ቆርበው ደስ ብሏቸው እመቤታችንን አመስግነዋታል ማለት ነውና እንግዲህ የእርገቷ ታሪክ ከዚህ ጋር የተያያዘ ነው ማለት ነው። በጣም የሚገርም ነው መምህር አበራ፣ የሚገርም ዳሰሳ ነው ያየኸው። አሁን በነገርከው ታሪክ ውስጥ ምን ትዝ አለኝ መሰለ፣ እንደው እየጠቀለልን ስለሆነ እንደው ሳናነሳው ማለፍ ስለሌለብን ነው። ታውፋንያ አባቶቻችን ሊቃውንት እንደሚናገሩት እንደዛ እሳት ጎርሶ ሰይፍ ይዞ ትላንት ከዚህ በፊት ልጅሽ ተነስቷል የሚል መንፈስ ይዞ አሁን ደግሞ እናቱ ተነስታች ሊሉን ነው እንዴ የሚል መንፈስ ይዞ ነው መጥቶ እና በሚደንቅ ሁኔታ አባቶች ሲናገሩ ታውፋንያ ጻድቅ ሆኖ ነው የሞተው ብለው ይናገራሉ። ይገርመኛል። አይገርም? ልክ ቅዱስ ጳውሎስ እንደተጠራው ሌሎችም አባቶች እንደተጠራው ታውፋንያም እንደዛ ሆኖ ጻድቅ ሆኖ ተቀምጧል የሚል አንድ እንትን ላይ አይቻለውና ድንግል ማርያም እንደዚህ የመጣባትን ታውፋንያን አማልዳ እጁን ቀጥላ ጻድቅ አርጋው የቤተክርስቲያን አባት አርጋ ማስቀመጥ በጣም ይደንቃል። አሁንም ልክ እንደሱ ሰይፍ ይዘው እሷን የሚያሳዱ ብዙ አሉና ድንግል ማርያም ለነሱ መልሷ እንዴት እንዲያላችሁኝ አይደለም፣ እንዲያውም ቀይራ ለውጣቸው እንደ ታውፋንያ ጻድቅ ማድረግ ነው የምትፈልገውና ይሄ ታሪክ በጣም ያስደንቀኛል። ለዛ ነው ይሄንን ታሪክ ያነሳሁት። ምናልባት መምህር አበራ በእኔ በኩል ያሉ ጥያቄዎች ጨርሰናል። በሌላ ጊዜም ደግሞ በሌላ ሐሳብ በሌላ አጀንዳ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። የመጨረሻ የምታስተላልፈው መልእክት ካለ እሱን ንገረና ፕሮግራማችን እንዘጋለን። እሺ ጥሩ። እንግዲህ ያው የዛሬ የተገናኘንበትም ዓላማ ፍልሰታ ነው። እንግዲህ ከሰባቱ የአዋጅ አጽዋማት ውስጥ አንዱ ጾም ነው። እንግዲህ ይሄ ጾም እንግዲህ የሚችል ክርስቲያን ከ7 ዓመት በላይ የሆነ እስከ 9 ሰዓት እየጾመ እመቤታችንን ምልጃ እየጠየቀ የሚጾመው ጾም ነው። እንግዲህ ጾሙ የበረከት እንዲሆን በተለመደ መልኩ ወይ ደግሞ አንዳንዴ ሱባኤ መግባት እየተባለ ብዙ ደስ የማይሉ ነገሮች የምናይባቸው ነገሮች ነው ያሉና ሱባኤ ጽሞና ነው። ጽሞና ይፈልጋል። ሱባኤ የምንገባ ሰዎች እንዲህ ብዙ ሆነን ከጓደኞቻችን ጋር አብረን ሆነን የምናሳልፈው ጊዜ ሲሆን የጽሞና ጊዜያችን ይሻማል። ያ ኃጢአት ነው እያለን አይደለም፣ ግን ከሌላው ጊዜ በተለየ በጽሞና የምናስብበት ራሳችንን ከእግዚአብሔር ጋር የእመቤታችን ፍቅር እያሰብን የምንኖርበት መሆን ስላለበት በአግባቡ ቢሆን የተሻለ ነው የሚል ምልከታ ለማስቀመጥ እወዳለሁና በዚሁ እንግዲህ በቤተክርስቲያን የሚዘጋጁ መላ ጸሎቶች ይኖራሉ። ቅዳሴ አለ፣ ሌሊት ኪዳን አለ፣ ሰዓታት አለ። በእነዚህ ሁሉ እንግዲህ ትንሽ ጊዜ ናት አይደል? ተናፍቃ የምትመጣ ናት። በእነዚህ ጊዜ ውስጥ እንግዲህ በሰዓታቱም በቅዳሴውም እየበረታን የቻለን ምናልባት ስራ ካልሆነን ቅዳሴውን ያስቀደስን ቀኑ ሙሉ በመንፈሳዊ በረከት ብንውል የተሻለ ነው ማለት ነውና ብዙ ጊዜ ክርስቲያኖች የእመቤታችን ፍቅር የምንገልጽበት ነው። ይቺ ፍልሰታ ከህፃንነት ጀምሮ እንግዲህ ከድሮም ይታወሳል። ከህፃናት የሚቆሩበት ጊዜ ነው። አሁን ትንሽ የቀዘቀዘ ይመስለኛል። እንደዚህ አይነት ነገሮች ነውና አንድ የውጭ ሰው ምን ብለዋል ይባላል፣ ኢትዮጵያ ሰዎች ደማቸው ቢታይ ቆዳቸው ተገፎ ማርያም የሚል ጽሑፍ ይገኛል ይላልና ለእመቤታችን የነበረን ፍቅር በጣም ትልቅ ነው። እውነት ለምናገር አሁንም አለን፣ ግን በዛው ልክ ደግሞ እመቤታችን የሚጠሩ ሰዎች ደግሞ በስተዋል። አንድ እዚህ ጋር እኔ እነሱ ምናልባት ያዩታል ብዬ ስለማስብ አንድ ነገር ማሰብ ያለብን እግዚአብሔር አምላክ በአምልኮቱ ቀናይ ነው፣ በእናቱም ደግሞ ቀናይ ነው። ትዝ የሚሉት እንደሆነ መምህር ዮሳ ወልደ ዮሴፍ እመቤታችን መጥቶ ስላስደነገጠ ብቻ ድንጋይ ሆኖ ቀርቷል በተሰደታ ወቅት። እንደውም የሱቃ ወንጌል ደራሲ ዮሳ ወልደ ዮሴፍ ምን ተገብረ ኃጢአት ይላል። ምን ኃጢአት ሰርቶ ነው እያለ ያደንቃል። ስላስደነገጣት ብቻ ነው ያ የተደረገው ማለት ነው። ዛሬ ደግሞ እናስበው እስቲ የሚሳደቡ እንደኛ እሷም ሴት ናት ብለው ላቲ ስብሐት እንዲህ የሚናገሩ ብዙ ነገር አለ እኮ የምንሰማው።
አንዳንድ ጆሮ የማይሰማው ነገር የለምና ይከብዳል። ለኛም ለምን ሰማው ራሱ ጭንቅ ነው አይደለም ለመድገም ይቀርና ማለት ነውና እንደዚህ አይነት ሰዎች ቢያንስ ዝም ማለት ትልቅ ነገር ነው። ባያምኑበት እንኳን ዝም ከመቅሰፍት ለመዳን ምክንያቱም ልጇ ቀናይ ነው ብለናልና በኋላ ዘመን ከሚመጣው መቅሰፍት ለመዳን ዝም ማለት ራሱ የተሻለ ነው። እኛ ኦርቶዶክሶች ደግሞ እመቤታችን ያው ዘማሪው እንዳለው አይናችን ናት እና አይናችን ስለሆነች ደግሞ ጊዜ እመቤታችን በቀንም በሌሊት ካፋችን ካምሯችን አትለይምና እንግዲህ ይሄን ጾም ደግሞ በተለየ መልኩ ከእመቤታችን ጋር ያለን ህይወት የምናጠነክርበት መሆን ይገባል ለማለት ወዳለው እንግዲህ እግዚአብሔር አምላካችን መዋዕለ ጾምን የበረከት ጾም እንዲያደርግልን የሱ ቅዱስ ፈቃድ ይሁንልን። አሜን። እናመሰግናለን መምህር አበራ። እግዚአብሔር ይስጥልን። አድማጭ ተመልካቾቻችን ይህንን ፕሮግራም በነጋሽ ሚዲያ የምትከታተሉ ዛሬ እንግዳ አድርጌ የጋበዝኩት መምህር ዲያቆን አበራ ካሳን ነው። በሌላ ጊዜ እንደዚሁም እዚሁ ጋብዘነው ጥሩ ሐሳቦችን እናነሳለን ብዬ ተስፋ አደርጋለሁ። እናንተም እንግዲህ በያላችሁበት ሱባኤው ጥያቄዎቻችሁ የሚመለስበት ሆኖ በእውነት የበረከት ሱባኤ እንዲሆንልን እንደ ነጋሽ ሚዲያ እንመኛለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ጊዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም። ሕንፃ ቤተ ክርስቲያኑ መድኃኔ ዓለም በዚህ አይከብርምና
ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍርሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።